የደም ግብሬን አንቺን በመግደል አጠናቅቃለሁ ነበር ያለው። ሰው ስጋ ውስጥ እንደዚህ እስከ መጨረሻው ገብቶ የሚዘነጥል አይነት እበሳጭ ነበረ። ራሴን ለማጥፋት ሁሉ ሞክሬ ነበር። የሰው እንባ፣ የሰው ደም፣ የሰው ላብ። ሰው እንዴት ነው ሁሌ ሰይጣንን ፕሮሞት እያደረገኝ ነው? ጠዋት ተነስተ ግንባር እስኪፈቀፈቅ መስገድ አለብህ። የደም ግብሬን ላጠናቀቅ 11 ወር ሲቀረኝ ነው የተያዝኩት ነው ያለው። ሰዎች ላይ ድግምት መላክ እንዲህ ያዋርዳል። በጓደኛ በሚያውቁት ሰው ፊት እንዲህ ያዋርዳል። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬም እግዚአብሔር ፈቅዶ ተገናኝተናል። ለዛሬም እንግዲህ ወደ እናንተ የማደርሰው እጅግ ገራሚ የሆነ ታሪክ ነው። ከፕሮግራሜ አድማጭ ተከታይ የደረሰኝ ማለት ነው። የዛሬ ባለታሪካችን ተወልዳ ያደገችው ከአዲስ አበባ በቅርብ ኪሎሜትሮች ርቀት ላይ በምትገኘው አዳማ ከተማ ውስጥ ነው። እንግዲህ በጣም ሃይማኖትን ከሚያጠብቅ ብቻ ሳይሆን በደንብ ሃይማኖትን ከሚያውቅ ማወቅ ብቻም አይደለም ሃይማኖትን ከሚያከብር ቤተሰብ ውስጥ ነው የተገኘችው። እንደውም ምንድን ያለችኝ አባታችን ሲያሳድገን 3 ነገሮች እንዳይኖርባችሁ፣ የሰው እንባ፣ የሰው ደም፣ የሰው ላብ። ደም የሰው ደም እንዳይኖርባችሁ ማለት ምንድነው? የሰው ነፍስ በእጃችሁ እንዳይጠፋ ነው። ላብ እንዳይኖርባችሁ፣ የሰው ሀብት አትመኙ፣ የሰውን ሀብት በግፍ አትቀሙ ነው። እንዲሁም ደግሞ ላብ፣ ደም፣ እንባ፣ ሰው አታስለቅሱ በግፍ። ይሄንን አድርጋችሁ ብትገኙ ግን የተረገማችሁ ሁኑ ተብለን ያደግነው ያለችው። ስለዚህ ሁሉም አባታቸውን ስለሚያከብሩ ስለሚፈሩና በዚህ አይነት ሁኔታው ተኮትኩተው ስለመጡ በጣም ስትሪክት የሆነ ሃይማኖታዊ አመለካከት አላቸው እና በዛ ትሬንድ ውስጥ ነው፣ በዛ አትሞስፈር ውስጥ ነው ያደገችው። ስለዚህ ታታሪ ሰራተኛ ነች። ራሷን ለማሻሻል ብዙ ትጥራለች። የሰው ነገር አትፈልግም። ምክንያቱም አባቷ እሷንና ወንድሞቿን እህቶቿን አንድ ላይ አድርገው ነው መጽሐፍ ቅዱስ ይዘው ያስሟሏቸው ከልጅነታቸው ጀምሮ ማለት ነው። ስለዚህ እነዚህ ልጆች ያንን የአባታቸውን እርግማን ስለሚፈሩ ተጠንቅቀው ነው አሁን ያሉበት ደረጃ ላይ የደረሱት ማለት ነው። እሱም ብቻም አይደለም። የሚገርም በጣም ስትሪክት ከመሆኑ የተነሳ አባታችን ክህነትም ያገኙ ናቸው። እነዚህ ቤተክርስቲያን ውስጥም በድቁና ያገለገሉ አይነት ሰው ናቸው። ሰው ስለሚያውቁት ነው በዲሲፕሊን ልጆቻቸውን ያሳደጉት። ሌላው በጣም የሚገርመው እኛ ቤተሰብ ውስጥ ሌላው ቢቀር እንግዲህ እነሱ የድሮ ሰዎች ትንባሆ ነው የሚሉት። ትንባሆ የሚያጨሰው ካለ ያው ሲጋራ የሚያጨሰው ነው። እስከ 7 ዘሩ ድረስ የተረገመ ይሁን ብለው ነው ረገሟቸው። የሚገርምህ ግን ብዙዎቻችን ተጠንቅቀን ሄደናል። ያንን ያደረጉ ልጆች ግን 1-2 ልጆች ከቤተሰባችን ውስጥ እንደሞቱ አውቃለሁ ነው ያለችውና በዚህ ደረጃ በጣም ስትሪክት በሆነ አስተዳደግ ውስጥ ነው ያደጉት። ይሄን እንድትይዙልኝ እፈልጋለሁና በእንደዚህ አይነት ሁኔታ ውስጥ አድጋ ትምህርቷን ጨርሳ ዳግመ ሔዋን ደርሳ ስራ ልክ ከጀመረችበት ጊዜ ጀምሮ እንግዲህ እሷም እንደነገረችኝ የምትመኘው አይነት ባል ነው ያገባችው። በተለይ መንፈሳዊነትን በደንብ የሚያውቅ። ይሄ መታደል ነው በነገራችን ላይ። አሁን አንዳንድ ጊዜ ምንድነው ሴቷ መንፈሳዊነት የገባት ትሆንና ወንዱ ጭራሽ እዛ ውስጥ የሌለ ይሆናል፣ ወይ ወንዱ መንፈሳዊነት የገባ ይሆንና ሴቷ ጭራሽ የሌለችበት ትሆናለች። ግን አንዳንዴ እግዚአብሔር ሲያድል ደግሞ አንዱ የገባ ይሆንና አንዱን አሳምኖ ማምጣት ይችላል።
ያልታደለ ደግሞ አሳምኖ ማምጣት የማይችልም እንዲሁ እንደተዳረቀ የሚቀጥል ይኖራል። ያም ትዳሩ ከተባረከ ማለት ነውና እሷ ግን መንፈሳዊ የሆነ ባል ነው ያገባችው። የገባው እንደውም እኔ ነበርኩኝ ያልገባኝ አለች። ከነዛ አይነት ቤተሰብ ውስጥም ስትሪክት መሆኔን ባድግም ከኔ የበለጠ መንፈሳዊነት ላይ እሱ ብዙ የተሻሉ ነገሮች ተገልጥሎት ነበር ብላ ነው የምታምነው። የሆነውም ያ ነው ስትነግረኝ ከታሪኩ የተረዳሁት። እና በዚህ አይነት ሁኔታ ውስጥ እያሉ ስራ ስትጀምር ኤንጂኦ ውስጥ ነው የጀመረችው። ታታሪ ሰራተኛ ነች። ሰዎች ትወዳለች፣ አክቲቭ ነች፣ ሶሺየብል ነች እና ስራዋም ላይ አትለግምም። አድምታ የምትሰራ ልጅ ነች። እዛ አካባቢ እንግዲህ ወዳጆች ይኖሯቸዋል። የትም ቦታ ላይ ትምህርት ቤትም ስትሆኑ ወዳጆች ታፈራላችሁ። ትምህርት ቤትም ያላችሁ፣ ስራ ቦታም ላይ ያላችሁ ወዳጆች ታፈራላችሁ። አንዳንድ ወዳጆች ቀረቤታቸው የተወሰነ ይሆናል። አንዳንዱ ደግሞ ቤተሰብ ይሆናል፣ በጣም ኢንቲሜት ይሆናል። እንግዲህ አብራቸው ከምትሰራቸው ውስጥ አንደኛው በጣም ኢንቲሜት ጓደኛዋ ነች። በጣም ነው የምትወዳት፣ በጣም ነው የሚቀራረቡት። አንዳንድ ጊዜ ልብስ ተቀያይረው እስከ መልበስ እንግዲህ እናንተ መገመት ትችላላችሁ ያላቸውን ቀረቤታ ማለት ነው። እና በእንደዚህ አይነት ሁኔታ ውስጥ እያለን ኤንጂኦ ውስጥ ብዙ ሰርቻለሁ። ፕላስ የስራ ታታሪነትን አይተው አለቆቼ እድገት እየሰጡኝ መጨረሻ ላይ ጥሩ ደረጃ ላይ ደርሻለሁ። የሚከፈለኝም ጥሩ ነው እና እያደግኩኝ በእርከን እያደግኩኝ ሄጃለሁ። የሚገርምህ አዳማ ሰርቻለሁ፣ ደብረ ብርሃን ሰርቻለሁ፣ እንዲሁም ደግሞ ጅጅጋ ሰርቻለሁ። ጅጅጋ ግን ያኔ የሰላም ሁኔታ ጥሩ ስላልነበረ ጅጅጋ ምድቡን አልተቀበልኩትም። ከዛ ውጪ ደብረ ብርሃን ሄጄ ሰርቻለሁ ናችሁ። የደብረ ብርሃኑን እነግራችኋለሁ የማቆይበት የራሴ ምክንያት ስላለኝ ማለት ነው። ከዚህኛው እንዲጀምርላችሁ ስለፈለኩና በዚህ አይነት ሁኔታ ውስጥ በጣም እየሰራች እያለች እስከ መቼ በቃ ነገሮች በዛ አይነት መልኩ መቀጠል የለባቸውም ብላ ባንመነችበት ሰዓት ላይ የራሷን ነገር መጀመር ፈለገች። እሱም ብቻ አይደለም፣ እየታመመች መጣች። የህመሟ ምክንያት የገባት በኋላ ነው እና ከመስሪያ ቤት ለቅቄ አለች። ከዛ ከኤንጂኦ ውስጥ ማለት ነው። እና በቃ የምታየው ነገር አላማራትም። እየታመመች ጤና እያጣች ስትመጣ ከመስሪያ ቤቷ ትለቅና የራሷን ነገር ትጀምራለች። የጀመረችው ምንድነው? ዳቦ ቤት፣ የራሷን ዳቦ ቤት ትከፍታለች። ሰራተኞች ትቀጥራለች። ጥሩ መስራት ትጀምራለች። እና እንደነገርኳቸው ኤንጂኦ ውስጥ እያለች በጣም ታታሪ ሰራተኛ ስለነበረች ስኬታማ እየሆነች ትመጣለች። ስኬታማ ያ ከመሆኑ በፊት ግን ዳቦ ቤቱን ከመክፈቷ በፊት ግን ምንድነው የሆነችው? ሶሪ ታሪክ እንዳላምጣጣባችሁ ኤንጂኦ ውስጥ እየሰራች እላዩ ላይ የምትመለከተው ነገር አላማራትም። እግሯን ትያዛለች። እግሯን በጣም ያማታል። መራመድ ሁሉ እስኪሳናት ድረስ ማለት ነው። እና ይሄ ነገር ምንድነው? መጨረሻ ላይ እንደውም በጣም ስትሪክት የሆነና ህመሟ ኦፕራሲዮን እስከመደረግ ትደርሳለች። በዚህ ሰዓት ላይ ለኦፕራሲዮን ቀጠሮ ይዛ፣ ባለቤቷ ግን ቅድም እንደነገርኳችሁ መንፈሳዊነት የገባው ሰው ስለነበረ ግድ የለም ለኦፕራሲዮኑ እንደርሳለን፣ ከዛ በፊት ግን አንድ ቦታ እንሄድ ይላታል። የት ነው? በጣም የታወቁ አባት አሉ። የት? ቦንጋ ሚካኤል ቤተክርስቲያን። ቦንጋ በሆነ አጋጣሚ ለስራ ሄጄ አይቼዋለሁ። ወርቅ የሆነ ሀገር ነው እና እዛ ሚካኤል ቤተክርስቲያን አንድ አባት አሉ ይላታል። እንደምንም ያሳምናታል። መጀመሪያ አካባቢ አንገራግራ ነበረ። ምክንያቱም የምታንገራግሩት ምንድነው? ውስጣችሁ ያለው መንፈስ እንድትሄዱ ስለማይፈልግ፣ መጋለጥ ስለማይፈልግ ነው። እንደምንም ያሳምናትና ከዛ ስንመለስ ፕሮሚስ እገባልሻለሁ ወደ ኦፕራሲዮንሽ ትገቢያለሽ። እሺ ይነሱና ወደ ቦንጋ ስንሄድ የሚገርም አለች። እኔ ሽርቲ ነው ያስኩት ያለች ሁለት ቅያሬ፣ ምክንያቱም ነው እመጣለሁ ብዬ ነው ያሰብኩት። እሱ ግን ተዘጋጅቶበት ስለነበረ ሁለት ሻንጣ ሙሉ ልብስ ጠቅጥቆ ሲል እንዴ ምንድን ነው ምናምን ስለው አይ እዛ ቤተክርስቲያን አይደለም የምንሄደው፣ ስለዚህ የኔ ቢጤዎች ሊኖሩ ስለሚችሉ በዛም በረከት ነውና ለኔ ቢጤ እንሰጣለን ብሎ ነው ያሳምናት። ግን አይደለም የሁለቱንም ልብስ ነው እሱ እንደሚቆይ እርግጠኛ ነበረ። ምክንያቱም እሷ ላይ የሚያየው ምልክት የገባው ነገር ነበረ። መንፈሳዊነት የገባው ነው ስላልኳችሁ ማለት ነው። እውነት መሰላት። የነቢጤ ወይም ለበረከት እንሰጠዋለሁ ያለውን ልብስ
እሱም ይሸከሙና ሄዳሉ። ለከስ የራሴ ልብስ ነበር ይሸከምኩት ብላ ነው የቀለደችብኝ። እና ሄዱ ቦንጋ ገቡ እና እንደዛሬ ሄዱ አደሩ። በነጋታው ማታ የተባሉት አባት ጋር ሄዳሉ። የሚገርምህ ከዛ በፊት አይቻቸው አላቅም፣ አይተውኝ አያውቁም፣ ባለቤቴን አያውቁትም። በጣም ብዙ ሰው ነው እዛ አገልግሎት ለማግኘት የመጣውና ከዛ ሁሉ ሰው እኔን ሲያገኙ ልካይቶ ወይኔ ልጄን አሉኝ ነው ያለችው። እግዚአብሔር ጸጋ የሰጣቸው የበቁ አባቶች እንደዚህ አይተዋችሁ ያውቃሉ። አቤት ልጄ፣ አቤት መተት፣ አቤት ድግምት መጣህ ነው ያሉት አሉ። እንግዲህ መንፈሱን ነው ሲያናግሩት የነበረውና ምንድን ነው የሚሉት ብያለሁ አለች። እዛ ጊዜ በቃ በመስቀል ዳሰሱ። እሳቸው ታውቋቸዋል መተትና ድግምት እንደተደረገ ማለት ነው። ከዛ ልክ እንደዛ ሲሉ ድምጻቸው ሁሉ አስጠላኛለች። ያው እዚህም አባቶች ሲሉ ድምጽ ያስጠላል፣ እንደዚህ ታስጠላናለህ ምናምን የሚባል ነገር አለ አይደለ? ከዛ በመስቀል ይዳስሷታል። ራሷን ትስታለች። ራሷን ትስትና በቃ የምትናገረው የምትለፈልፈውን ትለፈልፋለች። ከዛ ከተወሰነ ጊዜ በኋላ ትነቃለች። ምንድን ነው ያልኩት ስትል ባለቤቷ እንደምንም ትንላትና ትንሽ ራስሽን የመሳት ነገር ነው እሱ ማርገብ ነው የፈለገው። ምክንያቱም ገና ረጅም ቀናት ስላለ በዛ ጊዜ ውስጥ መንፈሱ እንዲጋለጥ ስለፈለገ ማለት ነው። ከዛ በነጋታው ማታ ላይ ነው ጉባኤ የነበረው። እንሂድ ሲላት አይ አልሄድም በቃ ልሳለምም ትለዋለች። ቢላት ቢሰራት አይ ዛሬ አልሄድም በቃ ከነገ ወዲያ እሄዳለሁ ትለዋለች። ከአቅም በላይ ሲሆን በቃ እሱ ደግሞ እሷ ሲል ነው የመጣው። በቃ ይደርስና በጊዜ ገብቶ ይተኛል። ያ የወንዶች ለብቻ የሴቶች ለብቻ ስለሆነ ያው የተለያየ ቦታ ነው አዳራሽ ውስጥ ቤተክርስቲያኑ ቢሆን አዳራሹ ለየብቻ ነው የሚያርፉት እና እሱ ሄዶ ተኝቷል አለች። ከዛ እኔ እንደዚህ ቁጭ ብዬ የዛ ሀገር ሰዎች ናቸው የዛ ሀገር ሰዎች ያዩዋትና ጸጉረ ልውጥ ነሽ ከሌላ ቦታ ነው የመጣሽው? አዎ የመጣችበትን ቦታ ትነግራቸዋለች። እና መታደልሽ ነው ምሳቸውን ያገኘ ሰው እድለኛ ነው ምናምን ይሏታል። አዎ ከዛ ማታ እሳቸው ጉባኤ ላይ አገልግሎት ይሰጣሉ። ለምን ቀረች ላይ አይ ዛሬ እግሬን አሞኛል ትላቸዋለች። በፍጹም እንግዲህ ይሄ እንግዲህ የእግዚአብሔር ተአምር ነው። በፍጹም መሄድ አለብሽ። አልሄድም እንዲህ አንዳንድ ሲባሉ እኛ በግድ ይዘንሽ እንሄዳለን፣ አንቺን ደግሞ ይዘን ማንሄድ ከሆነ አንሄድም። ይሄ ተአምር ነው። ከዛ እንደምንም ያስነሷትና ይዟት ይሄዳሉ። ይዟት ሄድና አባጋ ያቀርቧታል። አሁንም ገና ሲያዩት ጸጉሯን ነው ያዙት። ከዛ እሳቸው እንግዲህ የታወቃቸው ነገር ይኖራል። መስቀል እያሳለሙ ገና ማስለፍለፍ ሲጀምሩ ራሷን ስትና ትወድቃለች። እዛ ላይ መንፈሱ በደንብ ተቀጥቅጧል። በዚህ መሃል እሳቸው ብዙ ነገር ስለታያቸው ከማጋን የመጣችው እንደዚህ የሚገርማችሁ ባለቤቷን አግኝተውታል። ግን የእሷ ባለቤት ይሁን አይሆንም የሚያውቁት ነገር ላይ በጣም ብዙ ሰው ስለሆነ ማለት ነው። ባለቤቷ ይጠራ ይባላል። ከስልኳ ላይ ይወጣና ይደወልለታል። ይደነግጥና ይመጣል። ሲመጣ በቃ ያው የሚያውቀውን የተጠረጠረውን ስቶሪ ነው ያየው። እዛ ተይዞ መንፈሱ ተቀጥቅጦ መዘላበድ ይጀምራል። መዘላበድ ሲጀምር ምንድን ነው ያደረገው? ቅድም የነገርኳቸው አብራት ሰራይ ነበረችው፣ በጣም ኢንቲሜት የነበረችው ጓደኛዋ፣ ልብሷን እየተጋራች የምትለብሳት ጓደኛዋ ስሟን ጠርቶ ነው የተናገረው። እንዴ ለምን ይህን ያህል በጣም የምትፋቀሩ ጓደኛሞች ከሆናችሁ የምትዋደዱ ጓደኛሞች ከሆናችሁ ለምን ሲባል ሌላው ቢቀር የምትተነፍሰው አየር ያስቀናኛል። ልብ አድርጉ እንግዲህ ሰው ሲቀናባችሁ በምትተነፍሱት አየር እንኳን ይቀናባችኋል። እሷ ሁሌም እድገት ታገኛለች። መንፈሳዊነት የገባው ባልና ያገባችው በትዳሯ ቀን አለው። የሚገርማችሁ እቺው ልጅ ትዳራቸውን ለመበተን ስትል ማህፀን ዝጋ ብላም መንፈስ አስልካለች። ያው ከደብተራዎች ጋር ተገናኝታ ማለት ነው። ማህፀን የሚያዘጋ መንፈስ ማለት ነው። ይሄን ሁሉ ተቋቁማ ነው ልጅ የነበረችው እና መጀመሪያ 1000 ብር ከፍያለሁ። ከዛ በኋላ ግን 40,000 ብር ነው የከፈልኩት። እንደውም በቅርብ የሚያቆኝ ጓደኞቼ 41,000 ብር ኢንቨስት አድርጌ ነው ብዬ ይቀልድባቸዋለሁ አለች። ጓደኛው 41,000 ብር ከፍላ ነው እዚህ ልጅ ላይ መተት ያሰራቸው። በእርገቷ ስለቀናች፣ እሷ ዛውታ ስለሆነች፣ እሷ አልፋት ስለሄደች ደግም እያደረገችላት ነው ብላቸው ከምትቀርባቸው ሰዎች ከእህቶቿ ከወንድሞቿ ይልቅ እሷን
በጣም አጥብቃ ወዳ ለሷ የልቧን እያካፈለቻት በምን እጠረጥራታለሁ አለች። እንዴ በጣም ኢንቲሜት እየነገርኩ አንድ አልጋ ላይ ሁሉ ተኝተን ያሳለፍንበት ጊዜ አለ። ልብስ እንቀያየራለን ስለና ያለችኝ። ለካ እሷ በዚህች ልጅ በምተነፍሰው አየር ሰው በሚተነፍሰው አየር ይቀጥል እግዚአብሔር በሰጠው አየር ልጅ እንዳትወልድ ትዳሯ እንዲበተን መልካም ባል ስላገባች በባልና በሚስት መካከል ያለው መተሳሰብ ፍቅር ስለሚያስቀናት ይሄን ሁሉ ስሟን ጠቅሶ ነው የለፈለፈው። ባል ይሄንን ነገር መጀመሪያ የሚጠረጥር ስለነበረ እንደውም እንደነ ያለችኝ አሁን ኦልሞስት ብዙ ነገር ስለተሳከለላት እቺን ጓደኛችን እኔ ይቅርታ አድርጊልኝና አትመቸኝ የሚላት ነበረ በፊትም። ለምን እንደሷ እኮ መልካም ልጅ ነች ስትለው መልካም ነን ናቸው እያጠፉ ነው ያሉት። በፍጹም ስትስቅ ጥርሷ ላይ እማየው ነገር አያምረኝ የሚለኝ ነበር አለች። የፌዝ እንደውም ቃል በቃል ያለችኝ በጣም የገረመኝ አባባል ምንድነው ጥርሷ ሰው ስጋ ውስጥ እንደዚህ እስከ መጨረሻው ገብቶ የሚዘነጥል አይነት እንዴት ነገለጸው አይታችኋል? እንደዚህ አይነት ነገር ነው የሚታየው። እንግዲህ እሱ በመንፈሱ በቃ እግዚአብሔር ወይ ያሳየው ነገር ሊኖር ይችላል። በዛ ደረጃ ስለማየት በቃ አትመቸኝ የሚላት ነበረ። ለካ እሷ ያው ውስጧን ስለምታደርግ እሱ ደግሞ ከሚስቱ በተሻለ መንፈሳዊነት ስለገባው ነው ይህንን ያልት የነበረው። እሷ ግን ትከራከር ነበር ነው ከባሏ ጋር ስለሷ ሁሉ ትጣላ ነበረ። በኋላ ላይ ግን በቃ ሙሉ ሚስጥሩን ዘረዘረ። የዕለት ዕለት አልተሸኘም፣ ታሰረ። ከዛ ነቃውኝ አለች። ባለቤቴ ደንግጧል። የሚገርም ወርቅ ፈራለች። በሰንሰለት ሁሉ ተገርፌያለሁ። ያቺውም ባለቤቴ በጣም ደንግጦ ነበር አለች። መጨረሻ ላይ ያምሻል እያለ እንዲህ ሲነካኝ ምንም ነገር አይሰማኝም። ሰው በሰንሰለት ተገርፎ እንዴት ነው የማይሰማው? እኔ ምንም እንግዲህ ዛን ጊዜ ወይ መንፈሱ ላይ ነበር ሲያርፍ የነበረው ማለት ነው። ብዙ ጊዜ እበሳጭ ነበረ፣ ራሴን ለማጥፋት ሁሉ ሞክሬ ነበረ ነው ያለችኝ። የሚገርም ይሄ እጃችን ላይ ያለው አንጓ ይሄም ትልቁ ደም ስር እሱን ብዙ ጊዜ ለመቁረጥ እናንተን ለማድረግ ነው ምን እንደሚያደርገኝ አላውቅም፣ ግን ራሴን ስነቃ ስቅስቅ ብዬ አለቅሳለሁ እና ብዙ ጊዜ ራሴን እንዳጠፋ ነበር የሚገፋፋኝ። መጨረሻ ላይ መንፈሱ ሲናገር ምንድን ያለው እንዴት አሁን እያዛለሁ? የደም ግብሬ ማሳረጊያ እኮ እሷ ነበረች። 11 ወር ሲቀረኝ ልገላት 11 ወር ሲቀረኝ እንዴት ነው እምያዘው ብሎ እልውስጥ ነው የተጋባው። ለካ የጊዜ ገደብ ተሰጥቷት እያደሰች ቆይታ 11ኛ ወር ላይ ከዛ በኋላ 11ኛ ወር ላይ ልትገላት ነበረ፣ ወይም ደግሞ መንፈሱ ሊገላት ነበረ። ቀነ ቀጠሮ የተያዘለት ማለት ነው። ያን ሁሉ ተናገረ፣ ታሰረ። ከዛ መስከረም ላይ ገብተው እስከ ህዳር እዛ ቆዩ። እስከ ህዳር ወር ማለት ነው። የነበረውን መከራ ልነግራችሁ አልችልም። በጓደኛ በሚቀና ጓደኛ፣ አብሮ በሚተኛ ጓደኛ፣ ልብስን ተጋርቶ በሚለብስ ጓደኛ፣ አንድ ኦፊስ ውስጥ አብሮ ረጅም ዓመት በሰራ ጓደኛ፣ የሰውን መሻሻል በማይፈልግ ጓደኛ ልብ አድርጉ የሁሉ ነገር የተሰራው። እንደውም በጣም የሚገርም ኢንተረስቲንግ ነገርም ነግራኛለች። እና ብዙ ጊዜ ያንተንና የሌሎችን በእኔ አይነት መርሃ ግብር የሚሰሩ ልጆችን ስም ጠቅሳልኛለች። ያው ግን እነሱ ደስ ሊላቸውም ላይላቸውም ስለሚችል ስም አልጠቅስም። የእናንተን ትንሳኤ ምንድነው እነዚህ ደግሞ ሁሌ ሴጣንን ፕሮሞት የሚያደርጉትን ነበራለች። በተለይ ማንተ ምጣ እንዴ እኔ በነገራችን ላይ አለች የኔታ ጀምሮ ነው ማቃ አለች። እሺ አልኳት። የኔታ ተሰራቸው የነበሩት ኮንቴንቶች እንደዚህ አልነበሩ። አርፎ ድሮ የኔታ ላይ እንደሚሰራው አይነት ኮንቴንት አይሰራም። እንደዚህ አይነት ነገር መስራት ይችላል። በልምድ ነው የመጣው። ምንድነው እዚህ ላይ ሙዝዝ የሚያደርገው? እና ገና ቪዲዮ ሲመጣ እና ስክሮል አደረገዋለሁ አለች። እኔ በጣም እናደዳው ደም ፍላት ይዘኝ አለች። አንቺ አላለሽም አልኳት። ላይሽ ላይ ያለው መንፈስ ነው። በቃ እንደዚህ አይነት ነገር እንዲሰራ ስለማይፈልግ ላይሽ ላይ ያለው መንፈስ ነው ያንን እንዲታዩ የሚያደርግሽ እንጂ አንቺ አሁንማ ገባኝ አለች። ሰው እንዴት ነው ሁሌ ሴጣንን ፕሮሞት እያደረገ ነው? ፕሮሞት እንደማታደርጉ አሁን ገባኝ አለች። በራሴ ላይ ሲደርስ አልኳት። አሁን በአንቺ መንገድ እየሄዱ ያሉ ሰዎች ብዙዎች አሉ። ሴጣንን ፕሮሞት የምታደርጉት እያሉ ብዙ የሚቃወሙ ሰዎች አሉ። እንዳንቺ ሲገባቸው ወይም ሲገባላቸው ከዛ በኋላ ፕሮሞት እያደረገን እንዳልሆነና ሰውን እያነቀን እንደሆነ ይገባቸዋል ያልኳት 100% ነው የተስማማ ነው። እና እንደነገርኩ ባለቤቴ የገባው ስለነበረ ያንተን ፕሮግራም ሼር ያደርግልኛል አለች። ልክ ያንተን ምን ሼር ታደርግልኛል? እኔ ከፈለኩኝ ከፍቼ ማየት አልፈልግም ብዬ እነጫነጭበታለሁ። የሚያነጫንጫት ሌላ ነው። ምክንያቱም ስለ ድል መወሰድ መስማት የማይፈልግ መንፈስ፣ በሰዎች ላይ ስለሚደረግ ክፋት መስማት የማይፈልግ መንፈስ፣ ምክንያቱም ሚስጥሩ እየተጋለጠ ስለሆነ ማለት ነው።
እና ሁሌ እንዴ ምን ስንት ነገር መስራት እየቻለ እንዴት ነው እዚህ ላይ ፕሮሞት እያደረገ እና እኔ ምን ብዬ ነበር ጓደኞቼ ነው የምሰጠው በቃ ጠዋት ሰው ተነስቶ በቃ ሰላም ለኪን ከደገመ የዘወትር ጸሎት ካደረገ በቃ ምን አጋንንቱ የተጣለ ነው ከእግሩ ስር ነው። ስለዚህ ለሱ ደግሞ ይሄን ያህል ቦታ መስጠት ኖ ብዙ ሰው እየተሸወደ ያለው እሱ ነው። ጠዋት ሰላም ለኪ መድገም ጥሩ ነው፣ የዘወትር ጸሎት ማድረግ ጥሩ ነው። ግን ጠዋት ተነስተህ የዘወትር ጸሎት ስላደረግህ ሰላም ለኪን ብቻ ደግመህ ስለሄድክ ነው 24 ሃወር መትጋት አለብህ። ብዙ ሰው እየተሸወደ ያለው እሱ ነው። ምክንያቱም መንፈሱም ውስጥ ያዳክምሃላ። በቃ ጠዋት ተነስተህ የዘወትር ጸሎት ካደረግህ የተወሰነ እንትን የምትል ከሆነ በቃ በቂ ነው አይደለም። ለሊት ተነስተህ ኪዳን ማድረስ አለብህ። ጠዋት ተነስተህ ግንባር እስኪፈቀፈቅ መስገድ አለብህ። ማታም እንደዛው ረጅሙን ሰዓት በጸሎት በስግደት በመቀጥቀጥ ማሳለፍ አለብህ። ግን ሊያዳክም ሲፈልግ ውስጥ ያለው መንፈስ ምንድነው? እሱ መድከም ስለማይፈልግ አንተም ማዳከም ሲፈልግ በቃ የተወሰነ ነገር ጸሎት ካደረግ በቂ ነው። እግዚአብሔር የሚፈልገው ነገር ምንድነው? በቃ ማስታወስም ብቻ ነው። ማስታወስም ብቻ አይደለም። ኦፍ ኮርስ ማስታወስም ይፈልጋል፣ ምስጋናን ይፈልጋል። ግን ምስጋና በዚህ መልኩ አይደለም። 24 ሃወር መትጋት መቻል አለብህ። ብዙ ሰው እየተሸወደ ያለው ለዛ ነው። ብዙ ሰው ሁሌም ድብብቆሽ የሚጫወተው ለዛ ነው። ገባ ወጣ የሚለው ለዛ ነው። ያለምንም ማወላወል 24 ሃወር ተግባራዊ ክርስትናን ተግባራዊ ማድረግ መቻል አለብህ። መስገድ፣ መቀጥቀጥ፣ መጾም፣ መጸለይ የመሳሰሉትን ማለት ነውና እንደዛ ብያምን ነበረ። እንደተሳሳትኩኝ ግን ገባኝ አለች። እንደተሳሳትኩኝ ገባኝ። ከዛ መከራዬን አየሁኝ። ከዛ በኋላ መጣዋለች። ኦልሞስት መስከረም ገባን፣ እስከ ዳር ቆየን። ከዛ እዛ የነበረውን እድሜ ላባ ተጠራርጎ ተሸኛለች። ተጠራርጎ ተሸኘ። እዚህ ከመጣው በኋላ ግን እየታደሰ የሚላከው መተትና መንፈስ ደግሞ አስቸገረኛለች። በኋላ አንድ ጓደኛዬ ምን ብላኛለች? ስለ ቡኢ ክርስቶስ ሰምራ ነግራታለች። እዛ ቃል ኪዳን ቦታ ነው እና እዛ ቦታ ላይ ከሄድሽና ሱባኤም ይዘሽ እዛ የበረከቱ ተካፋይ ከሆንሽ አንደኛ መተት ታድሶ አይላክብሽም፣ ሁለተኛ ቢላክም ይከሽፋል። እንደገና ደግሞ መተት እንደዚህ የሚደረግ ነገር አይሰራም የሚል ነገር ነግራታለች። በተለይ የሚታደስ መንፈስ እዛ ጋር ይከሽፋል ቃል ኪዳን ስላለው። ይህን ስለሰማች ከባለቤቷ ጋር ተያይዛ እዛ ትሄዳለች። ክርስቶስ ሰምራ ማለት ነው። እዛ ጋ ነው መፍትሄ ያገኘውታለች። በየጊዜው እየታደሰ ይላክ ነበረ። ልክ እዛ ሲሄድ ግን በቃ ጭራሽ እንደውም ተገልብጦ እኔ ላይ የምታስበው ነገር ወደዛ መሄድ ጀመራለች። እዛም ብዙ መከራ አይታለች። ኦፍ ኮርስ እዛም መንፈስ ቀናቶች አሉ ነግራኛለች። ሚካኤል፣ ዮሐንስ እንዲህ ቀናቶችን ረሷቸው። በዛ ቀን መንፈስ ብቻ የሚሸኝበት ቀን አለና እዛ ላይ ብዙ ተአምር ተመልክቻለሁ አለች። ብዙ ተአምራቶችም ማለት ነው። እዛም ከመምጣቷ በፊት ምንድነው የሆነችው? እንትን ከመሄዷ በፊት ወደ ቦንጋ ከመሄዷ በፊት እና ይሄን ሁሉ ነገር ከማድረጓ በፊት አዲስ አበባ ያለች እንደዛ ተቸግራለች ብያችኋለሁ። በመሀል ለስራ ትቀየርና ጅጅጋ ስትባል ጅጅጋ አልሄድም የሰላም ሁኔታ ስለማይመች። ከዛ በኋላ ምንድነው የሄደችው? ብዙ ጊዜ እንደዚህ አዳዲስ የኤንጂኦ ነገሮች ሲጀመሩ ሲኒየርም ስለሆነች እዛ ቦታ ላይ ሄዳ እንድታቋቁም ትላካለች። ያው ልምዱም ሙያውም ስላላት ማለት ነውና በመሃል ደብረ ብርሃን ተልካ ሄዳ ነበር። ደብረ ብርሃን ብራንች ማለት ነውና እዛ ስትሄድ እዛ ከሚሰራ ሰው ጋር ትገናኛለች። ለካ እዛ ውስጥ በጣም በሚገርም ሁኔታ ያው ኤንጂኦች ላይ የሚሰራው ቅጥፈት ይታወቃል። ብዙዎች ለድሃ የተላከ ገንዘብ እንደሚበሉ ይታወቃል። ኦብቪየስ የአደባባይ ሚስጥር ነውና ደብረ ብርሃን ስትሄድ ከኔ በፊት የነበረው ልጅ ያስመዘገበው ምንድን ነበረ? 30 መረዳት ያለባቸው ልጆች አሉ ተብሎ ነው የተመዘገበው። ያም እንግዲህ ሪፖርት የተደረገልን እሱ ነው። እዛ ሄጄ በቃ ያለውን ነገር እንደገና ከስክራች መጀመር ስለነበረብኝ መረጃዎቹን በደንብ ማጣራት ስለነበረብኝ በነጋታው ሄድኩኝ አለች። የሚማሩበት ትምህርት ቤት ድረስ አመንክም አላመንክም ወርቅ አፈራው በትክክል እየተከፈላቸው ከኤንጂኦ ወጪ እየተደረገ ፈንድ የሚደረጉት ሰዎች 8 ናቸው። ልጆች 8 ናቸው የሚረዱት ልጆች። ግን እስከዛሬ ደግነቱ 1 ወር ብቻ ነው የተከፈላቸው አለች። 8 ልጆች ብቻ 22ቱ የሉም። በአየር ላይ ነው ገንዘቡ ሲበላ የነበረው። ይሄ የተለመደ ነው።
ከዛ በቃ አረጋገጥኩኝ አለች። እንዴ ከየት አምጥተህ ነው የምትባል? አይ ከነቃሽ አይቀር አይነት ነገር የለም። በቃ ለምን ተስማምተን አንሰራም? እንዴት ነው የምንስማማው? ከታመሙ ቤተሰቦች ላይ ከድሃ ቤተሰብ ላይ እንዴት ነው ገንዘብ የምንበላው? አልሰማትም። ልጁ ሌላ ሙያም ስለነበረው በዛም ገንዘብ ያገኛል። በቃ ምንም። በዛ መሀል ደግሞ የዛን ጊዜ ለኤንጂኦ በእርዳታ 3 ሚሊዮን ብር መጥቶ ነበረ። ያን 3 ሚሊዮን ብር በቃ 2 ሚሊዮን ብሩን አንቺ ውሰጂና 1 ሚሊዮን ብሩን ለኔ ስጪኝ፣ በዚህ እንስማማ። ኖ ኔቨር፣ በፍጹም አይሆንም። እንደዛ ነው። በዚህ ጠምዶ ይዟታል። ከዛ አላስበላ ስትለው ማስፈራራት ጀመረ። እንዴ በህይወትማ ቀልድ የለም፣ በገንዘብ አይነት ቀልድ የለም እንዴ። እና ታዲያ በገንዘብ ቀልድ ባይኖር ከድሃ ጉሮሮ ላይ የነጠቅ በሌሉ ሰዎች ገንዘብ እያጭበረበርክ ነው እንደምትኖረው? እሎሰ ሲጋባው ማስፈራራት፣ እገልሻለሁ፣ አጠፋሻለሁ ማለት ጀመረ። እቺ ልጅ ደግሞ እዛ ከተማው ዘመድ አላት ደብረ ብርሃን ውስጥ። ያ ልጅ ኮማንዶ ነው፣ ትነግረዋለች። ምንም አላለም። ሄዶ እዛው ያለበት ቦታ ላይ መውሰድ ያለበትን እርምጃ ይወስዳል። አንተንም የምታስፈራራት ከዚህ በኋላ ብታስፈራራት እገልሃለሁ፣ ያስፈራራል። ከዛ ወዲያ ያፈራ ሲፈራ ምንድን ነው ያደረገው? ሌላ ምንም አማራጭ ሲያጣ እሱ ደግሞ 50 ሺህ ብር ይከፍልና እዚች ልጅ ላይ ሌላ መተት ያስልካል። በዛ ደግሞ መከራዋን ታያለች። ይሄ ሁሉ ተጠራቅሞ ነው እንግዲህ እቺ ልጅ ብዙ ነገሮቿ እየተበላሹ የመጡት ማለት ነው። ከዛ በኋላ ነው የልጅቷን ማለት የዛች የጓደኛዋ እስካሁን የነገርኳችሁ ታሪክ የዚህ ልጅ ተጨመረ። ከዛ በኋላ ነው ተያይዘው ቦንጋ ሄዱት። ቦንጋ የሆነውን ነገር ነግሬያችኋለሁ። ቦንጋ ሁሉ ነገር ከችኝላት በኋላ መጨረሻ ላይ ግን ታድሶ እንዳይላክ የሁለቱም ወደ ቡዬ የመጣችው የዛ ጊዜ ነው። ወደ ቡዬ እንግዲህ ረጅም ታሪክ በስልክ ስለነገረችኝ ቅደም ተከተሉን ካዛባው ይቅርታ። ዞሮ ዞሮ ግን ዋናው የታሪኩን መዋቅር ስለሆነ ልነግራችሁ የፈለኩት በዚህ የታሪክ መዋቅር ውስጥ ሰዎች ምን ያህል ክፎች እንደሆኑ፣ ሰዎች በትንሽ ጥቅም ምን ያህል የሰውን ሕይወት ለማበላሸት እየሞከሩ እንደሆኑ እንግዲህ ይሄ ልጅ 30 ኤንጂኦ የሚረዳቸው ድርጅት በዛ ድርጅት ውስጥ የሚረዱ አሉ እየተባለ 8 ሰው ብቻ ነው ያለው። ለ8 ሰው ብቻ ነው ገንዘቡ የሚሰጠው። የ22ቱን ለራሱ ነበር ሲያደርግ የነበረው። እቺ ልጅ ስትመጣ ግን ያዘችው። ስትይዙ 50 ሺህ ብር ከፍሎ ነው መተት ያስላካባት። ምንድነው ብር ብላ እንድትቀር ስንክልክ እንድትል ስራዋ እንድትበላሽ ምናምን አላ አታስዋሽኝ፣ ይሄ ሁሉ ሆኖብኛል አለች። ከዛ ልክ ይሄ ሁሉ ሆኖ ወደ ቡይ ከሄደች በኋላ እዛም ብዙ ትግል አይታለች። ብዙ ትግል ኦን ኤንድ ኦፍ ሆኖ ማለት ነው። በመሃል እዛ ሄዳ ትመጣና የራሷን ስራ ትጀምራለች። ከዚህ በኋላ ወደ ኤንጂኦ አልመለስም፣ ስለዚህ በቃ ለምን የራሴን ነገር አልጀምርም ትልና የራሷን ዳቦ ቤት ትጀምራለች። ዳቦ ቤቱን ትጀምርና ጥሩ እየሰራች እያለች አንዴ አዳማ ውስጥ ነው ያንን ዳቦ ቤት ያው ትውልድ ቦታው ስለነበረ እዛ ነበር ትሰራ የነበረው። እንደገና ወደ ወለንጭቲ ልካለሁ አለች። ወደ ወለንጭቲ ልካለሁ። በጣም ጥሩ ገበያ ነበረኝ፣ ጥሩ ሰራተኞች ነበሩኝ። ይሄም ለካ ያችን ጓደኛዋን በጣም ያናድዳት ነበረ። እቻውን እስካሁን የነገርኳችሁን ጓደኛዋ ማለት ነውና እሷ እንደገና እንግዲህ በየአመቱ እያደሰች ትልካለች ያቻለ። ይሄን ስታይ ደግሞ እንደገና በዚህ መንገድ መጣች። ማስተናከል አለብኝ ብላ በላከችው ነገር ልክ መናኸሪያውን ታወቀው ብለኛ ኦፍኮርስ አውቀዋለሁ። አላማ መናኸሪያ ልክ እሱ ጋር እንግዲህ ዳቦ ወደ ወለንጭቲ ልክ ደርሳ ስትመጣ እዛው ስብርብርዬ ቁጭ አልኩኝ። መራመድ አቃተኝ ምናምን። ከዛ ወዲያ ያየሁትን መከራ ልነግርህ አልችልም። የሚገርምህ እንደዛ በጣም ገበያ የነበረው ዳቦ ቤት በ80 ሺህ ብር ኪሳራ ነው፣ እዳ ነው የተዘጋው። ዳቦ በሰልፍ እየሸጣችሁ ድርጅታችሁ በ80 ሺህ ብር እዳ ሲዘጋ ምን ማለት ነው? እርስ በርስ የሚቃረን ነው አይደለ? መተት ይሄን ያህል ዋጋ ያስከፍለናል። የቅርብ ሰዎቻችን ይሄን ያህል ዋጋ ያስከፍሉናል። ያለምንም ኃጢአታችን ስላለበስናቸው፣ ስላበላናቸው፣ ስለወደድናቸው፣ ስላፈቀርናቸው፣ አልጋችንን ስላጋራናቸው፣ ልብሳችንን ስላጋራናቸው በምንተነፍሰው አየር እንኳን ይቀናሉ። እዚችም ልጅ ላይ እዚችም እህት ላይ ይሄ ነው ያጋጠመው ነገርና በኋላ ዳቦ ቤትሽ እንዴት ሆነ ይችላል? በቃ ነገርኩህ እኮ በ80 ሺህ ብር ዕዳ ተዘጋ። የሚገርም ከመዘጋቱ በፊት አንድ ቀን ራሴ ነኝ የምከፍተው ራሴ ነው፣ ሰራተኞች አሉኝ አለች። ግን ጠዋት እኔ ነኝ የምገባው፣ ማታም ስወጣ ራሴ ቆልፌ ነው የምወጣው። የሆነ ቀን በጠዋት ሰራተኞች ሳይገቡ ስገባ አመንክም አላመንክም ካዝናው ጋር የሀገር ደም ነው ያገኘሁት ተረይቶ። ቤት በኩል ገባ አላቅም።
ደም ብቻ እንዳለ ካዝናው አካባቢ መስኮቱ አካባቢ ይሄ የመተት ውጤት ነው። የመተት ውጤት ሰርተን ስላገኘን ለፍተን ስላገኘን በአእምሯችን ደክመን ለፍተን ጥረን ስለተሻሻለን ምቀኞች ካጠገባቸው ነው። ሌላ ኬትም አያመጣም። ሁሌ እላቸዋለሁ አጠገባቸው ያሉ ሰዎች ናቸው። እስከ አባባሉ ማለት ጌታ ይሄ ወይ ጠላቶቼን ሳይሆን ወዳጆቼን ጠብቅልኝ፣ ጠላቶቼን እኔ እጠነቀቃቸዋለሁ ምናምን የሚባል ቃል በቃል ባለለው እንዲህ አይነት የሚባል ነገር አለ። በቃ ጠላቶቼን እኔ እጠነቀቃቸዋለሁ፣ ወዳጆቼን አንተ ያዝልኝ። ምክንያቱም አሁን የቅርብ ሰው የተባለው ነው ሰውን እያጠፋ ያለው። በጣም የቅርብ ሰው የተባለው እንግዲህ እቺ ልጅ ደህና ቦታ ነበር የምትሰራው፣ ግን በጓደኛ ክፋት ነው የሁሉ የመጣባት። አንዴ ቦንጋ አንዴ ቡይ ያመላለሳት። እንደዛም ሆነ በጣም መከራዋን አይታ ፈቅታ ታጭታ። የሚገርምህ አንድ ፕሮግራም ሰርቼ ነበረ ከቀናት በፊት ከመኪና ጋር በተያያዘ መኪና መሸጫ ምናምን የሚልና እሱም ፕሮግራም አይታ ነው የደወለችው። የኔን ህይወት አየሁኝ ነው ያለችኝ። እንደውም የመጀመሪያ ጥያቄን አስታውሳለሁ። የመኪና መሸጫ አለሽ እንዴ ስላት ነው የመኪና መሸጫ የለኝም፣ ግን በሌላም ሴክተርም ላይ በሆን ተመሳሳይ ታሪክ ነው። በቅርብ ሰው አይደለ እንደዛ የሆነው አለችኝ። አዎ አልኳት። እኔም ደግሞ በቅርብ ሰው ነው እንደዚህ ሆንኩኝ ብላ ነው ይሄንን እስካሁን ያጫወትኳችሁ ታሪክ ያጫወተችኝ። ጓደኛ በምትተነፍሰው አየር ስትቀና። በኋላ ሌላ በጣም የሚገርም ኢንተረስቲንግ ስቶሪ የነገረችኝ ምንድነው፣ ይሄን ሁሉ መከራ ካየች በኋላ እዛ ሜዳ ከመጣች በኋላ እንደገና ድጋሚ ትሄዳለች። ምክንያቱም በቃ ሙሉ በሙሉ መንጻት ሙሉ በሙሉ አሁን እየገባት ስለመጣ መንፈሳዊ ማንነት አይ በቃ ሙሉ በሙሉ ውጤት እስከማገኝ ድረስና ድጋሚ ቡኢ ትሄዳለች። ክርስቶስ ሰምራ ማለት ነው። እና እዛ ሆና እየተጋች እያለች በጣም የሚገርመው ስቶሪ እቺ ክፉ ነገር ያደረገችባት ጓደኛዋ ባለቤት በጣም በሚገርም ሁኔታ ከመኪና አደጋ እንግዲህ ዳነ ነው የሚባለው በቃ በጣም የሚገርም ዘግናኝ አደጋ ይደርስበታል። ሰውነቱ ልቅጥቅጥ ነው። ኦልሞስት 2 ዓመት አካባቢ ስራ ለመጀመር 2 ዓመት ፈጅቶበታል ነው ያለችው። እሱ አይደለም የሚገርመው። አሁን እዚህ ጋር ትልቁ ላስገነዝባችሁ የፈለኩት ነገር ምንድነው፣ ለሰው ብላችሁ የላካችሁት ክፋት ያ ሰው ከጠነከረ ወደ እናንተ ነው የሚወጣው። ይሄንን የምነግረው ደግሞ ለመተተኞች ነው። የምታደርጉ ሰዎች ያደረጋችሁበት ሰው ጠንካራ ሃይማኖተኛ፣ ጠንካራ ጸሎተኛ ከሆነ እሱ ላይ የምታደርጉት ነገር ተመልሶ እናንተ ላይ መጥቶ ነው የሚጎዳችሁ። ስለዚህ ቴክ ኬር። አንድ ሁለተኛ፣ ሰለባ የምትሆኑ ሰዎች የምትጠነክሩ ከሆነ እግዚአብሔር እያያችሁ ጠላታችሁን ይጥልላችኋል። እዚችም ባለ ታሪክ እህታችን ላይ የሆነው እሱ ነው። እዛ ያለች ቡኢ ያለች እንግዲህ እዛ ቃል ኪዳን ቦታ ስለሆነ መንፈስ እየታደሰ ቢላክም አይሰራም ብያችኋለሁ። ታምረኛ ቦታ ስለሆነ ለካች ልጅ እችኛዋ እዛ ሆናም እያደሰች ትልካለች። አዲሳ እንትን የምትለው ነገር ተመልሶ ወደ እሷ ነው የመጣው። ምንድነው በቃ በመኪና አደጋ ግደላት የሚል እንደገና አሰርታ ትልካለች። በቃ በመኪና አደጋ እንድትሞት ማለት ነው። የሚገርማችሁ ግን የመኪና አደጋው መልሶ ባለቤቷ ላይ ነው ሀፕን ያደረገው። በኋላ አለች እንግዲህ አንድ መስሪያ ቤት አልነበረ የምንሰራው አለች። ያው እንግዲህ ጌት ቱጌዘር የሚተዋወቁ ጓደኛዎች እንኳን ባለቤትሽን አዳነሽልሽ እንኳን አተረፈልሽ ለማለት እንደዛ በጣም ተጎድቶም እያለ ሄዱ አለች። ወደ ቤት ሊጠይቁ ነበረች እና እንደዚህ ምግብ ምናምን ሰርታላቸው ስትል መጨረሻ ላይ ተቀየረች። እንግዲህ ጓደኞቿ ሲነግሯት ኮምፕሊትሊ ተቀየራ። ምንድን ነው ያለችው? እቺ እርኩስ ስሜን ጠርታ ነው ያለችው። ልብ አድርጎ እንዲህ ያዋርዳል። መተት ማድረግ ሰዎች ላይ ድግምት መላክ እንዲህ ያዋርዳል። በጓደኛ በሚያውቁት ሰው ፊት እንዲህ ያዋርዳል። ስሟን ጠርታ እቺ እርጉም ለሷ የላኩት ነው ተመልሶ እኔ ጋር የመጣው ባለቤቴን እንደዚህ ያደረገብኝ፣ በመኪና አደጋ እንድትሞት ነበር የላኩባት፣ ነገር ግን ጭራሽ ባለቤቴ በመኪና አደጋ እንደዚህ ሆነብኝ። ከዛ ደነገጡ አለች። እዛ ጋር እንግዲህ ተጋብዘው ሰው ሊጠይቁ ነው የሄዱት እነዚህ ሰዎች እና አንደኛዋ ቦርሷን አንስታ ምንም አላለችም።
ወጣች፣ እየሮጠች ነው የወጣቸው። ኮምፕሊት ተቀይረ። አንደኛዋ ደግሞ ነፍሰ ጡር ነች ነው ያለችኝ። ያው እርጉዝ ስለነበረች ደንግጣ በዛ ስፒድ መሮጥ ስለማችል በኢየሱስ ስም ስትል ደንግጣ በኢየሱስ ስም አትበይብኝ አለች። ምክንያቱም በኢየሱስ ስም ሲጠራ አይፈልግም አጋንንት። ኮምፕሊትሊ ፊቷ ተቀየረ። መጮህ ጀመረች፣ መለፍለፍ ጀመረች። እነዛ ሰዎች ባለዋን ሊጠይቁ የነበሩ ሰዎች ደንግጠው ተደናግጠው ሮጠው ነው ያወጡት። እንዲህ ትዋረዳላችሁ። ሰው ላይ ክፋት አታድርጉ። ሰው ላይ ክፋት የሚያደርግ ያ ሰውዬ በጣም ጠንካራ ከሆነና እንዲህ አይነት ቦታዎች ላይ ሄዶ እያለቀሰ የሚለምን ከሆነ ያደረጋችሁት ክፋት መልሶ እናንተን ነው የሚከፍላችሁ። እና ያንን ሁሉ መከራ አሳልፋ ግን አሁን መንፈሳዊነቱ ስለገባት የሆነ ታይም ላይ መታበይ ነው ብዙዎቻችንን ያደነዘዘን ያለችን ቃል በቃል የሚያስማማን አባባልና እምናቅ ይመስለናል። እንዲህ አይነት ነገሮች ሲመጡ ስክሮል እናደርጋለን። ምን በቃ እነሱ ፕሮሞት ያደርጋሉ። እኔ በቃ የተወሰነ ሰዓት መጽሐፍ ቅዱስ እንትን ካልኩኝ ከጸለይኩኝ ምንም አይነካኝም። ኖ እንደዛ ብሎ ነገር የለም። እንደዛ ብሎ ነገር የለም። እየተጋህ እንኳን አንዳንድ ጊዜ ፈተናው ይበዛል። ምክንያቱም እየተጋህ በሄድክ ቁጥር እንደማታመልጠው ያውቃል። ስለዚህ ከምታመልጠው እያለ እየደቆሰ ተስፋ ማስቆረጥ ነው የሚፈልገው ሞር እየጠነከርክ በሄድክ ቁጥር እንጂ በ2 ደቂቃ በ3 ደቂቃ ጸሎት ነው የተሳከለ ህይወት መኖር ከባድ ነው። እና ሙሉ በሙሉ ህይወታችን ከጸሎት ጋር የተቆራኘ መሆን መቻል አለበት። ምክንያቱም 24 hours 7 day ነው አይደል የሚሰራው እሱ እንጂ እኛ እሱ 24ቱንም ሰዓት 7ቱንም ቀን እየሰራ እኛ 7 ደቂቃ ጸሎት በፍጹም የሚሆን አይደለም። ግን እግዚአብሔር የተመሰገነ ይሁን፣ ክብሩን እሱ ይውሰድ። ይህንን ሁሉ ልፋታ ተቆጥሮላት አሁን ያ ሁሉ ነገር ጸድቶ ሰላማዊ ህይወት እየኖረች ነው። ኦፍ ኮርስ የሚቀሩ ነገሮች አሉ፣ ነግራኛለች። እሱን እዚህ ጋር መናገሩ አስፈላጊ አይደለም። ግን በአብዛኛው ህይወቷ ተቀይሯል። በአብዛኛው ማለት ነው። በአብዛኛው በቃ እየገባት ስለመጣች መታበየትም አይደርስም የሚለው ነገር እየተገባት ስለመጣች በ3 ደቂቃ ጸሎት ከአጋንንት ጋር አጋንንትን ማሸነፍ መጣል እንደማይቻል ስለገባት እንደ አይነት መርሃ ግብር የሚሰሩ ሰዎችን ሰይጣንን ፕሮሞት ነው የሚያደርጉት ምናምን የሚሉት ነገር እንደማያዋጣ ስለገባት እያንዳንዱ ነገር ኤችኤን ዲቴል ስትመለከት ብዙ ነገር እየተገለጠላት ስለመጣ ይሄን ሁሉ ብላችሁ ለምንድን ነው አሁንም እንደዛ የሚያስቡ ሰዎች ስላሉ ነው። ምንድነው ሁሌ ስለ ሰይጣን ማውራት የሚለው ነው? ስለ ሰይጣን አይደለም ያወራ ነው። ስለ ሰይጣን ክፋት ነው ያወራ ነው። ከሰይጣን ጋር ተባብረው ስለሚሰሩ ሰዎች ክፋት ነው ያወራ ነው። ይሄንን ደግሞ እናወራለን። ምክንያቱም ብዙ ሰው መትራፍ ስላለበት፣ ብዙ ሰው መዳን ስላለበት፣ ብዙ ሰው አሁንም ገና እንደውም እንደና ያለችኝ ቃል በቃል ወርቃ ፈራው አሁን በፊት እንደዛ ፕሮሞት ታደርጋላችሁ እያልኩኝ የወቅሳችሁ ነበረ። አሁን ግን እናንተ የምትሰሩት የጭልፋን ያህል ነው። ከችግሩ ግዝፈት ጋር ስናነጻጽረው ትንሿ ነች፣ በጭልፋ ትንሿ ነች። ከዚህ በላይ መሰራት አለበት። ምክንያቱም እኔ መጀመሪያ ቀድሜ የእናንተን ብሰማ ትክክል ነው ብዬ አምኜ ብቀበል ባለቤቴ እንደነገረኝ ልክ ነው ብዬ ከእሱ ሀሳብ ጋር ብስማማ ይሄን ያህል ዋጋ አልከፍልም ነበረ። አሁን ልጅ ዋጋ መክፈል የለባቸውም ነው ኦፍ ኮርስ። ምክንያቱም ዛሬ ነገርኳችሁ በጣም ክፉ ሰዎች ዙሪያችን አሉ። ያም በጣም የቅርብ የምንላቸው ሰዎች፣ በፍጹም ማንገምታቸው፣ በፍጹም ማንጠረጥራቸው ሰዎች፣ ሌላው ቀርቶ የምንተነፍሰው አየር የሚያስቀናቸው ሰዎች ዙሪያችን አሉ። ዙሪያችን በደንብ አሉ። በደንብ ልፋታችንን መና የሚያስቀሩ ሴት እንግዲህ በሰልፍ የሚሸጥበት ዳቦ ቤት ከፍታ እንኳን ልታተርፍ ይቀርና በ80 ሺህ ብር ዕዳ እንደተዘጋ ነግሬያችኋለሁ። እንደዛ እንድንሆን የሚፈልጉ ሰዎች የከፈትነው የንግድ ተቋም ኦር ቢሮ ውስጥ ደም የሚያፈጩ ሰዎች ያም የኛን ልብስ እየለበሱ የኛን ምግብ እየበሉ ሲቸግራቸው በእኛ ገንዘብ እየኖሩ ግን እኛን ሊያጠፉ የሚፈልጉ በህይወት መሻሻላችን አይደለም እግዚአብሔር በሰጠን ንጹህ አየር የሚቀኑ። ይሄ እንግዲህ ከሆነ ነገር ላይ ተነስቼ ነው የምነግራችሁ፣ ፈጥሬ አይደለም የምነግራችሁ። ስለዚህ ሰዎች ከመቼውም ጊዜ በላይ የምንጠነቀቅበት በጣም አደገኛ ጊዜ አሁን ነው። ወደፊት ደግሞ እየባሰ ሊሄድ ይችላል። ስለዚህ እያንዳንዱ እርምጃችሁ ላይ
ልትጠነቀቁ ይገባል። እንግዲህ እቅዱ መንፈሱ ሲናገር ያለችኝ ምንድነው 11 ወር እኮ ነበር የቀረኝ። በነገራችን ላይ ይህች ልጅ የለፋችው ወይም ደግሞ እንደዚህ በጣም የታሸችው በዚህ በመንፈሳዊ ስራ የተደቆሰችው የተገረፈችው ስላት እንደውም የተገረፍሽው ማለት አይሻልም ስላት ነው የተገረፍሽው እሱ ነው በደንብ ቃሉን አይገልጸውም ብላ የሆነ ቋንቋ ነገር የሆነ ቃል ነገር ነበር። ምን ያልሽው ብትለኝ ይሻል ነበር። ያን ቃል ሶሪ ረሳሁት። እና 5 ዓመት ነው የታሸችው ሴት 5 ዓመት ማለት ነው። 5 ዓመት አሽቷት 11 ወር ሲቀረው ነው እግዚአብሔር ደርሶላት በራሷም ጥረት በባለቤቷም ጥረት ከዛ ሰቆቃ ውስጥ የወጣችው ማለት ነው። መጨረሻ ላይ መንፈሱ ሲሸኝ ምንድን ነው ያለው? ወይኔ 5 ዓመት አሽቷት በቢሏ ላስተለትላት ነበረ፣ ተነቃብኝ፣ የደም ግብሬን ላጠናቀቅ 11 ወር ሲቀረኝ ነው የተያዝኩት ነው ያለው። 11 ወር እንግዲህ 11 ወር ላይ በቃ ግደላት ነው የተባለው ማለት ነው። 11 ወር ላይ ግደላት ነው የተባለው። ግን ያው እግዚአብሔር እስካለ ድረስ ነፍሳችንን የሚጠብቀው እሱ ከሆነ ድረስ የፈለገ ድንጋይ ቢወረወር እሱ ያድነናልና እዚችም ሴት እዚችም እህት ህይወት ላይ የተመለከትነው ያ ስለሆነ ሁሌም መድኃኒዓለን እንማጸነው ስላችሁ በምክንያት ነው። እቺ ሴት ሳይገባት ቢሆን ኖሮ 5 ዓመት እንደዛም ለፍታ ብዙ ስቃይ ታማ እግሯን ሸምቅቋት ጤናዋ ተዛብቶ ብዙ ነገሮች ነገረኛለች። አንዳንዱ አስፈላጊ ስላልሆነ ነው እማልፈው። ያን ሁሉ ሆና ባይገባትና ቦንጋ እንግዲህ በእግዚአብሔር ጣልቃ ገብነት ባትሄድ መንፈሱ እዛ ባይያዝ እዛ ባይሸኝ ተመልሳ ቡኢ ባትሄድ በዛ አይነት ሁኔታ ነገሮችን ባታስተካክል ኖሮ 11ኛ ወር ላይ እንግዲህ የደም ግብሬን አንቺን በመግደል አጠናቅቃለሁ ነበር ያለው መንፈሱ። ሳያውቁ ሳይነቁ ምን ያህሎቹ ናቸው በደም ግብር ህይወታቸው አልፎ የተጠናቀቀው? ቤት ይቁጠረው። ሳይነቁ ማለት ነው። ሳይነቁ ቢነቁ እንደዚህ ሴት ይድኑ ነበረ። ብዙዎች ግን በተያዘላቸው የጊዜ ቀመር መሰረት በመንፈስ የተገደሉ በመንፈስ የጠፉ ሰዎች፣ በአጋንንት የተገደሉ ሰዎች ቤት ይቁጠራቸው። ስለዚህ እንድትነቁ ይህን ነገር እንድታቆት ነው ይህንን መርሃ ግብር እየሰራን ወደ እናንተ ማድረስ የተፈለገው። እንግዲህ ለዛሬ የተከታተላችሁት ታሪክ ከላይ የነበረው ነው። እርግጠኛ ነኝ ብዙ እንደተማራችሁበት፣ እርግጠኛ ነኝ ብዙ ለመጠንቀቅ ምክንያት የሆነ ታሪክ እንደሆነ። ስለዚህ እየተጠነቀቃችሁ ኑሩ። ይህን ደግመዋለሁ፣ እየተጠነቀቃችሁ ኑሩ። አለዛ ዋጋ ትከፍላላችሁ። አብራችሁኝ ስለነበራችሁ ወደፊትም አብራችሁኝ ስለምትሆኑ ከልብ አመሰግናለሁ። በቀጣይ በሌላ መርሃ ግብር የምንገናኝ ይሆናል። እስከዛው ግን በያላችሁበት ሰላም ብዬ ፕሮግራሚንግ ከመዝጋቴ በፊት ታሪኩን ያደረሰችኝን እህት በእናንተ ስም ላመሰግናት እፈልጋለሁ። በድጋሚ በሌላ መርሃ ግብር እስከምንገናኝ በያላችሁበት ሰላም። የአጋዕዝተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋዕዝተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ